ቡቡዬ ወንድም አለሜ የኔ ቁጡ እንዶ ፉን 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 ትለዋለህ። ሀይሚ እኮ ልክ ናት። እዩ ይቅርታ ስትጠይቅ እኮ አንተም አብረህ ይቅርታ መጠየቅ አለብህ ቡቡዬ። የፈለገ ነገር ያው ድራማችሁ ነው። በነገራችን ላይ እንኳን ደስ አላችሁ። በዚህ አጋጣሚ ጨረቃ ፋሚሊ እንኳን ደስ አላችሁ። ድራማው እየተጠናቀቀ ጫፍ ላይ ደርሷል። መጨረሻ ፓርቱ ነገ ነው የሚሆነው እና እንኳን ደስ አላችሁ። ሲቀጥል ደግሞ እዩ ተብዬዋ ዛሬ ይቅርታ ብላለች መጣና የዛሬው አነጋገርሽ በጣም ነው የሚገርመው። የሰውን ህይወት ገብቶ እንደፈለጉ ከበጠበጡ በኋላ የፈለጉትን ካደረጉ በኋላ በፈለጉበት ሰዓት ይቅርታ ብሎ መውጣት ይቻላል እንዴ? ይቻላል እንዴ? እኛም ነቅተንባችሁ ነበር ድራማ መሆኑን። እንኳን አይደለም መጀመሪያው መጨረሻው የሚያስታውቅ ነበር። ሰምታችኋል። ኧረ ወይኔ በላቸው አለ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ዛሬ ምን ተሰማችሁ ጋይስ? እሺ ምን ተሰማችሁ? ድራማው እንዳለቀ መቼም እንደተሰማችሁ ተስፋ አደርጋለሁ አይደለ? ሀብ ደግሞ ማለት ነው እችን ልጅ ምን ነው በጣም ካብካት። እርጉዝ ናት እናውቃለን። ነፍሰ ጡር መከበር አለባት እናውቃለን። ነፍሰ ጡር ማለት በፈጣሪ እጅ የተያዘች ናት። መጥፎ ቃልም እንድንናገራትም ልናከብራትም ግድ ነበር። ግን ችግሯ ምን መሰላህ ሀብዬ? እንድትከበር አላደረገችም። ራሷን እንድትከበር አላደረገችም። እና ገና መቼን ጀምራ በጣም በቃ የተረገዘው ልጅ ነው ምናምን በቃ ምንድን ነው በቃ ካረገዘች ታዲያ መታ የሰው ህይወት መበጥበጥ ነው እንዴ? ነው ወይስ አንተ የእውነት ከብሩኬን ያረገዘችው ብለህ አምናሃል? ስልክ ገባብኝ። ነው ወይስ አምናሃል? ማን ነው ሀብ ነው ወይስ የወንድማችን ልጅ ነው ብለህ ልትንከባከበው ነው? ገና ሳይወለድ አላማክ ማለት ነው። እና ዛሬ እንግዲህ ምን አለች መጣችና ምን ነበር ያለችው? እኔ ማሳቂ እየመጣ ነበር እንትስል ሁለቱ ይዋደዳሉ። ሁለቱ መለያየት የሌለባቸው ሰዎች ናቸው። እና እኔም ደግሞ ከማይወደኝ ሰው ጋር ከማይፈልገኝ ሰው ጋር መቀጠል የለብኝም፣ መታገል የለብኝም። ስለዚህ ከህይወታችሁ ለመውጣት ፈልጊያለሁ። ሁለታችሁ ተነጋግራችሁ ፍቱ። ኧረ እባክሽ መጀመሪያ እንደሚዋደዱ አታውቂም ነበርና ነው መተሽ ብጥብጥ ድፍርስርስርስርስ አድርገሽ ይሄድሽው? እስኪ ንገሪ። በጥብጠሽ እንደዛ ነገሩን ሁሉ አበላሽተሽ መተሽ አበላሽተሹ እንደማይዋደዱ አምነሽ ነበር ነው ወይስ ብሩኬ እኔን ይወደኛል ከሀይሚ በላይ ብለሽ ነው? ቢወድሽማ እኮ ማለት ነው መጀመሪያውኑ ከአንቺ ጋር ከመጣ በኋላ አንቺ ጋር አንድ ቀን አድሮ ሀይሚ ጋር ተመልሶ አይሄድም ነበር ቢወድሽ ማለት ነው። ሰው እንደሚዋደዱ መጀመሪያ ነው የምታውቂው፣ አሁን አይደለም። ሁለተኛ እልክ ጥሩ አይደለም ብለሽ ለሀይሚ እልክ ጥሩ እንዳልሆነ ልትነግሪያት ወይም ደግሞ ልታስተምሪያት የምትሞክሪው እልህማ ጥሩ እንዳልሆነ እኮ አንቺ ነሽ መማር ያለብሽ፣ እሱ አይደለችም። እልህ አንቺም እልህ ገብተሽ ነው አይደል መተሽ የሱን ህይወት በጠብጣለሁ ብለሽ የመጣሽውና ራስሽን ያዋረድሽው የተዋረድሽው በአደባባይ አየሽ። እልህ ጥሩ እንዳልሆነ መማር ያለብሽ አንቺ ነሽ። በልህ ያንተን ህይወት በጠብጣለሁ ብለሽ መጣሽ። ነገር ግን ስታያቸው ሁለቱ የመለያየት አላማም እቅድም የላቸውም። ስለዚህ ተስፋ ቆርጥሽ አይደል? ተስፋ ቆርጥሽ ያለሽ አማራጭ በቃ ይቅርታ ብለሽ እንግዲህ እነሱን ወደ ቦታቸው መመለስ ነው። ቢያንስ ኦዲየንስ እንኳን ቢያመሰግንሽ ማለት ነው አይደለ? አይደብራትም? እንዴች ደግሞ ሁለተኛ ነገር እንደፈለጋችሁ ከታደባችሁ፣ እንደፈለጋችሁ ካገላመጣችሁ፣ እንደፈለጋችሁ
ድራማ እንደሆነ አውቃለሁ፣ ግን እንደ ሪል እያሰብኩ ነው እኔ እዚህ ጋር አስተያየት የምሰጠው። ገባችሁ? እንደፈለጋችሁ ካረጋችኋት በኋላ መታችሁ ሀይሚ ይቅርታ አይከብድም? አይደብርም? አያምም? እና ደግሞ ብሩኬ ማለት ነው ከልጅቷ የበለጠ አንተ ጥፋት እየሰራህ ነው አሁን ላይ ማለት ነው። ሀይሚን እንዳታጣት ይልቁንስ ተነጋግራችሁ ከሆነ ኦኬ። ግን እንደዚህ የምትሆነው ዝም ብለህ ከሆነ ሀይሚን እንዳታጣት፣ ማጣት የሌለብህን ሰው እንዳታጣ እያደረክ ያለው እንቅስቃሴ አክት ጥሩ አይደለም። እግዚአብሔርን ነው የምልህ ቡቡ፣ የምሬን ነው። እኔ ሁለታችሁንም በጣም ወዳችኋለሁ፣ እንድትለያዩብኝም አልፈልግም። ግን አንተ እያሳያት ያለው እንዴ ቡቡ ያንተ እኮ ማለት ነው ልጁ ያንተ ባይሆን ራሱ እኮ ሄደህ እኮ ከሀይሚ ጋር በተጣላ ጊዜ ሄደህ ልጅቷን ማግኘትህ ራሱ እኮ ሌላ ትልቅ ጥፋትና ትልቅ ስህተትና ትልቅ የሚያለያይ ነገር ነው። ምን እያልክ ነው? ስለዚህ ይቅርታ ራሱ በዚህ መልኩ አይደለም። ይቅርታ ብትላት ራሱ በዚህ መልኩ አይደለም፣ በስነ ስርዓት ነው። በዚህ መልኩ ራሱ አይደለም። የምሬ ነው። ሀብ ራሱ ማለት ነው ሀይሚን መጀመሪያ ማግኘት አልነበረብህም። አብራችሁ አሁንም እኮ ልጁ የሱ ነው ብላ ነው ልጅቷ እያመነች ያለችው። ገባችሁ? ጊዜ ይፈተዋል እውነት አለኝ እያለች ነው። ብሩኬ ደግሞ ያው እሷን ማግኘቱን ደግሞ አምኗል። ስለዚህ ሀብ መጀመሪያ ብሩኬንና ልጅቷን አምጥተህ ከዛ በኋላ ብሩኬ መክረህ ብሩኬ ይሄ ነገር ስህተት ነው፣ እንደዚህ ሀይሚ ልጅቷ ከህይወትህ ልትወጣ ነው፣ ከህይወታችሁ ልትወጣ ነው። ሀይሚን በዚህ መንገድ አድርገህ በደንብ ይቅርታ ጠይቀህ ሀይሚን ወደ ሀይሚ ተመለስ። በቃ ይቅርታ ጠይቃት በስርዓት ማለት ነው ያለብህ እንጂ ሶስቱንም ጠርተህ በቃ ከህይወታችሁ ልትወጣ ነው በቃ ታረቁ እንዴ ቃቃጫታ አረጋችሁት እንዴ። ትክክል ናት ሀይሚ ዛሬ እንዴ እኔ ቃል ለውን ስትፈልጉ ነይ የምትፈልጊ ሂጂ የምትሉኛለች። ትክክል ናት እንዴ። ምን ለማለት ፈልገህ ነው? ይቅርታ ልልሽ አይደለም ምናምን የምትለው ምን ለማለት ፈልገህ ነው ቡቡ? ትክክል ናት። ይቅርታ ይገባታል፣ ይቅርታ ይገባታል። እንግዲህ ድራማውን ልቀጥሉ ካልፈለጋችሁ ድራማው ሊያልቅ ከሆነ መጨረሻው አንተ ሀይሚን በደንብ በተገቢ መልኩ ይቅርታ መጠየቅ አለብህ። ትክክለኛው እውነታው ይሄ ነው። ይቅርታ አድርጉልኝ ውዶች፣ የገና ሽንኩርት እያማሰልኩ ስለሆነ ነው እያቃሰትኩባችሁ ያለሁት ማለት ነው። እንደው ሳልናገር እንዳላልፋት ስለሆነ ነው እንጂ ስራ ላይ ነኝ። አሁን የበዓል ስራም ታውቃላችሁ። በተለይ ደግሞ ያው ሴት ስትሆኑ በዓል ሲመጣ ጫናው ሁሉ ስራው ሁሉ እናንተ ላይ ነውና ውዶች እየተንደፋደፍኩ ነው። ካቃሰትኩባችሁ በጣም ሶሪ። እና ብሩኬ አስተካከል። አሁንም በጣም ይቀርሃል የሆነት